ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ ያከብሮት ግብዣችን ነው። ተመልካቾቻችን ወደ 5 የሚደርሱ ፖይንቶችን ወይንም መረጃዎችን ይዘን መጥተናል። እነሱ ላይ ሪያክት እናደርጋለን። የእናንተ ኮሜንት ለኛ ወሳኝ ነው። በቅድሚያ እስኪ እናስተዋውቃችሁ። የሪፐብሊካን ኢንጂነሪንግ ወይንም የሪቨርስ ኢንጂነሪንግ ስራዎች የሚል ፕሮፓጋንዳ የብልጽግናው መንግስት ትናንትና ጀምሮ እያሰራጨ ነው። ምን ለማለት ፈልጎ ነው? የብልጽግናው መንግስት መካናይዝድ ይሄ ታንክ ቢኤም እንዲሁም ሌሎች ትላልቅ መካናይዝድ የጦር መሳሪያዎችን ራሴ እያመረቱ ነው የሚል ፕሮፓጋንዳ በራሱ ሚዲያ ላይ እያሰራጨ ይገኛል። ብዙ ጥቅም ሳይሰጡ የተጣሉ በኢህአዴግም ዘመን ያልታዩ አቅሞች እያሉ መስራት ሲችል አፕግሬድ ማድረግ ሲችል ኦቨርኦል ማድረግ ሲቻል ባለቤት አጥቶ የተጣለ ትልቅ ሀብት እንደነበረን አባራ አራግፈን ፈትሸን ትልቅ አቅም እንዳለ አግኝተን እሱን በሪቨርስ ኢንጂነሪንግ ወደ ዝግጁነት ወደ ኃይል የመመለስ ስራ ነው የተሰራው። ሁለተኛ አብይ አህመድ ወደ ባህር ዳር በርካታ ሽማግሌዎች እንደላከም እየተገለጸ ነው። የእነዚህ ሽማግሌዎች አንድምታስ ምንድነው? ብልጽግና ምን ለማለት ፈልጎ ነው የሚለው እናያለን። ጣነው ሰላም ወንድሞቻችን ጋር የአማራ ክልል ላይ ሁሉም አገር ውስጥ እንደዚህ ዞረን ሰላም ለማድረግ አገራችን ለማሳደግ አገራችን ወደ ከኛ የሚፈለገውን ነገር አሟልተን ከዓለም ጋር እኩል ለማድረግ ነው። ልጆቻችንም በትክክል እንጥራቸው። የተበደሉትን ለኛ ይናገሩ። ሶስተኛ ዱባይ ላይ የተዋረደው የፌደራል ፖሊስ ወይንም እና አብይ አህመድ ለውድድር ብሎ የላከው የፌደራል ፖሊስ ኤሊት ፎርስ ነው ብሎ እንደገና መጣ። የለውጡ አመራር ከሰራቸውና ውጤታማ ከሆነባቸው የሪፎርም ስራዎች አንዱ በጸጥታ ተቋማት ላይ የተሰራው ሪፎርም ነው። በጣም በሚገርም ሁኔታ ዱባይ ከሄዱ በኋላ የብልጽግናው መንግስት በከፍተኛ ሁኔታ ራሳቸውን የገመገሙበት ነው ተብሏል እና እንደተዋረዱ ፊል እንዳደረጉ ተሰምቷል። የዝንም እናያለን። አራተኛ አይኑን በከስክስ ጫማ የተመታው ታዬ ቦጋለ ከአሜሪካ ወደ ኢትዮጵያ ተመልሷል። ከተመለሰ በኋላም ዲያስፖራውን በጣም በከፍተኛ ባልተጠበቀ ሁኔታ ሲያወራረድና ሲያጣጥል ተስተውሏል። በርካቶችንም እያስገረመ ነው። ይህ ግለሰብ ከ3 ዓመት በፊት ነበር ወደ አሜሪካ የሄደው። አሁን ተመልሶ የብልጽግናው ደጋፊ ሆኖ ቁጭ እንዳለ ተገልጿል። ስኜ ከሀገር ወጥቻለሁ እና ከሀገር ከወጣሁ በኋላ ስላለው ሁኔታ ምናልባት በጥያቄዎች ሲነሱ ይሆናል። ነገር ግን ብዙ ሰዎች ጋር ያለው ብዥታ ምንድነው? መንግስት የሚሰራቸውን 85% የሚሆኑ በግምት በፐርሰንት ማስቀመጥ ሐሳብን ይከብዳል እደግፍ ነበር። ይብን ኢዜማ አለ፣ አብን አለ፣ የተለያዩ ፓርቲዎች ኦነግ አለ። ለብልጽግና ነበር ቀሰቀስ የነበረው በይፋ ስላለ ነው። ላይቭ እየገባው ቀሰቀስ ነበር፣ ፖስት አደረግ ነበር። ስለ ክቡር ጠቅላይ ሚኒስትሩ ለምሳሌ ከ1000 ያላነሱ በማስረጃ ሳይቻለው በፌስቡክ ላይ ፖስቶች ጽፌያለሁ። አምስተኛ ወይንም የአማራ ክልል ካድሬዎች በወረዳዎችና በተለያዩ ቀበሌዎች እየተዟዟሩ የአማራን ማህበረሰብ እያስፈራሩ ልጆቻችሁን መልሱ አለበለዚያ እናንተ ላይ ጉዳት እናደርሳለን እያሉ እየዛቱ እንደሆነ ተገልጿል። ከንፈር በመምጠት ብቻ ሰላም አይረጋገጥም። የድርሻን በመወጣት የራስን አስተዋጽኦ በማበርከት ስለሆነ በጎ ሐሳብ ያላችሁ ለዚህ በጎ ሐሳባችሁ ደግሞ በድርጊት የምትተባበሩ መሆን ስለሚገባችሁ በዚያ መንገድ የድርሻችሁን በተገቢ መንገድ መወጣት ይጠበቅባችኋል የሚለውን ለማንሳት ነው። ለዚህ መወያየት፣ ለዚህ መደራጀት፣ አካባቢያችሁን ተደራጅታችሁ መጠበቅ፣ አካባቢያችሁ ላይ ጫካ የገቡትን መክራችሁ መመለስ፣ ለመንግስት በሰላም እጃቸው እንዲሰጡ ማድረግ፣ አካባቢያችሁ ሰላም እንዲሆን ከአካባቢው አመራር ጋር በጋራ ሆናችሁ መስራት ከእናንተ የሚጠበቅ ስለሆነ ይህን ታሳቢ ያደረገ ስራ መስራት ይጠበቃል የሚል ለማንሳት። ተመልካቾቻችን እነዚህና ሌሎች መረጃዎችን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተባበሩ እንላለን። አሁን ቀጥታ ወደ ዝርዝሩ እንወስዳችሁ። ተመልካቾቻችን ወደ መጀመሪያው መረጃ ስንወስዳችሁ የሪቨርሲንግ ስራዎች በሚል ብልጽግና ትናንትና ጀምሮ የሚያሰራጨው ፕሮፓጋንዳ በርካቶችን እያስገረመ ነው። የሪቨርስ ኢንጂነሪንግ ስራዎች ማለት መካናይዝድ የሆኑ የጦር መሳሪያዎችን ራሳችን በራሳችን እያመረትን ነው የሚል ፕሮፓጋንዳ ከትናንትና ጀምሮ እየተሰራጨ ነው በሶሻል ሚዲያ እንዲሁም
ዜናዎች በኢቲቪ በፋና እንዳቀረቡት ከሆነ በርካታ የተገጣጠሙ ታንኮች እንዲሁም ቢኤሞች ሌሎች ትላልቅ መካናይዝድ መሳሪያዎችን ለማስፈራራት ይመስላል በቪዲዮ እያሳዩ እኛ ረዲ ነን፣ በርካታ የጦር መሳሪያዎችን እየገጣጠምን ነው፣ ከደርግ ጊዜ እንዲሁም ከህወሓት ጊዜ ጀምሮ ቁጭ ያሉ ታንኮችን እንደገና እያደስን እየተጠቀምንባቸው ነው የሚል ፕሮፓጋንዳ የብልጽግናው መንግስት ከትናንትና ጀምሮ እያሰራጨ ነው። የዚህ ዜና ወይንም ብልጽግናው መንግስት እንደዚህ አይነት መረጃ ማሰራጨቱ አንድምታው ምንድን ነው የሚሉ በርካታ አስተያየት ሰጪዎች አሉ። ከአስተያየት ሰጪዎቹ እንዳገኘ ነው መረጃ ከሆነ የብልጽግናው መንግስት አንደኛ በሰሜኑ ለሚመጣው ጦርነት ለማስፈራራት መካናይዝድ አለኝ፣ ረዲ ነኝ፣ ማንኛውንም ጦርነት የመመከት አቅም አለኝ የሚል ፕሮፓጋንዳ ለማሰራጨት ነው። በሰሜኑ በኩል በፋኖ እንዲሁም በህወሓት በኩል ያለውን ይሄ የተዋጊ ኃይል ለማስፈራራት መካናይዝድ አለኝ፣ አትችሉኝም፣ አርፋችሁ ተቀመጡ የሚል ፕሮፓጋንዳም ለማሰራጨት እንደሆነ እየተገለጸ ነው። በአንድ በኩል ደግሞ የሀገሪቱን ካፒታል ተጠቅሞ በርካታ የጦር መሳሪያዎችን ከውጭ ሀገር እያስገባ እንደሆነ ይታወቃል። ከቻይና፣ ከራሽያ፣ ከቱርክ እንዲሁም ከተባበሩት አረብ ኤምሬትስ በርካታ የጦር መሳሪያዎችን እያስገባ እንደሆነ የብልጽግናው መንግስት ይታወቃል። ይህንንም ለመሸፋፈን ነው የሚሉ አስተያየት ሰጪዎችም አሉ። የኢትዮጵያ ህዝብ እንዳያምጽበት ወይንም እንዳያጉረመርምበት የሀገሪቱን ካፒታል ተጠቅሞ የጦር መሳሪያ ገዛ እንዳይባል አገር ውስጥ እየገጣጠምን ነው እንጂ እኛ የገዛነው ነገር የለም የሚል ፕሮፓጋንዳ ለማስተላለፍ ወይንም ይሄኛውን ጥያቄ ፍሪዝ ለማድረግ የሚደረግ ጥረት እንደሆነ ይናገራሉ። እውነትም ይመስላል። የብልጽግናው መንግስት ኢትዮጵያ ውስጥ ገጣጥሞ መቼም ታንክና ሌሎች ቢኤሞችን ለውጊያ እንደማያቀርብ ይታወቃል። ቀጥታ የሀገሪቱን 85 የሚሆነውን የሀገሪቱን ካፒታል ተጠቅሞ በርካታ ድሮኖችን፣ በርካታ ዘመናዊ የሆኑ ጀቶችን ከራሽያ እንዲሁም ሌሎች መካናይዝድ የሆኑ ብረት ለበስ ታንኮችን፣ ሌሎች ዘመናዊ ታንኮችን ከተለያዩ አገራት እያስገባ እንደሆነ እየተገለጸ ነው። ይህ የሆነበት ምክንያት አብይ አህመድ እንግዲህ ላቀደው እቅድ ግቤን ያሳካልኛል ብሎ አስቦ እየተንቀሳቀሰ ነው። በአማራ ክልል ግማሹን ወሎን፣ ሰሜን ሸዋን ኦሮማይዝ ለማድረግ እስከ ራያ እየተንቀሳቀሰ ነው። ይሄ ሰሜኑ የሚባለውን ክፍል በጦርነት አንበርክኬ ልክ አስገብቼ ቀጥቅጬ ዳግም እንዳይነሱ አድርጋለሁ ብሎ ተማምሎ እየተንቀሳቀሰ እንደሆነ ነው እየተገለጸ ያለው። የምታግዘው ደግሞ በዋናነት የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ ጋር ሄዶ የሚዶልተው ይሄ ሰሜኑ የሚባለው ሊያንቀሳቅሰን አልቻለም፣ ኦርቶዶክሳዊ ነው። እኛ ደግሞ እንደምታወቀው ሙስሊሞች ነን። በነገራችን ላይ አብይ አህመድ የተባበሩት አረብ ኤምሬትስ ሄዶ እኔ ሙስሊም ነኝ ብሎ እንደሚናገር በተጨባጭ ያገኘነው መረጃ ያመላክታል። እኔ ሙስሊም ነኝ፣ ይሄ ሰሜኑ ደግሞ ኦርቶዶክሳዊ ነው፣ እንደገና ታጥቀው እየመጡ ነው። በድሮ ዘመን 300 400 ዘመናት ቀጥቅጠው ገዝተውናል። አሁን ደግሞ እንደገና ከመጡ አንመለስም። ዩናይትድ አረብ ኤሚሬትስ በደንብ አድርገሽ ርጅን እያለ ተንበርክኮ ሁሉ እንደሚለምን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንትም ልቡ ተነክቶ አብይ አህመድ የሚጠይቀውን ሁሉ እያደረገ እንደሆነ የመረጃ ምንጮች ያሳያሉ እንጂ ይሄ የሪቨርስ ኢንጂነሪንግ ስራ የሚል ፕሮፓጋንዳ ዝም ብሎ ፌክ እንደሆነ የሚናገሩን በርካቶቹ ናቸው። እነዚህን ከደርግ ጊዜ ኦልድ ፋሽን የሆኑ ታንኮችን እንዲሁም ሌሎች ቢኤሞችን የተለያዩ መካናይዝድ መሳሪያዎችን ገጣጥሞ አብይ አህመድ ሊጠቀም እንደማይችል የታወቀ ነው። ይልቁንስ አብይ አህመድ የሀገሪቱን ሀብት አንጥሮ ሀብት በሙሉ ተጠቅሞ ዘመናዊ የሆነ መሳሪያ እየታጠቀ እንደሆነ በርካቶቹ እየተስማሙበት ነው። ተመልካቾቻችን ወደ ሁለተኛው መረጃ እንወስዳችሁ። አብይ አህመድ ሽምግልና ወደ ባህር ዳር እንደላከ እየተገለጸ ነው። እነዚህ ሽማግሌዎች የተውጣጡት ከተለያዩ ብሔር ብሔረሰቦች ናቸው ይባል እንጂ ቀጥታ የበለጸጉ እንደሆነ ይነገራል። የብልጽግናውን መንግስት የሚደግፉ ሌላ ተዋጊ ወይንም ትግል ላይ ያሉ እንደነፋኑ እንደነሸኔ ወይንም አሁን ደግሞ ህወሓት ጦርነት ሊጀምር ነው እየተባለው እንደነ ህወሓት አይነቶችን የማይወዱ ሽማግሌዎች ናቸው። ከአብይ አህመድ በደንብ ፕሮፓጋንዳ ኢንጀክት ተደርገው እየተላኩ እንደሆነ ነው የተገለጸው። አብይ አህመድ ይህንን የሚያደርግበት ምክንያት አንደኛ ለሰላም እጁን የዘረጋ መንግስት ነው ለመባል በተደጋጋሚ ሽማግሌ ይልካል። ወደ ውጭም የምክክር ኮሚሽን ብሎ ፖለቲካ ምናምን ለመስራት ጥረት አደረገ፣ ግን ማንም አላየለትም። አሁን ደግሞ ወደ ባህር ዳር
ወደ ባህር ዳር ሽማግሌ የላከበት ምክንያት ይህ መንግስት ለሰላም ያለውን ጉጉት በቃ ለሰላም በቃ ጉጉት አለው ለመባል ብቻ ካልሆነ በስተቀር በአማራ ክልል የተጀመረው ትግል መቼውንም ቢሆን እሱ ሳይወድቅ እንደማይል ያውቀዋል። ይሄ ለድራማቲክ እንደሆነ ሽማግሌዎች ደግሞ በአብይ አህመድ በደንብ ትሬኒንግ ተሰጥቷቸው ቤተመንግስት የሚንቀሳቀሱ እንደሆነ የምትዋሯቸው አጀንዳዎች እነዚህን ብቻ ሌላ የብልጽግናውን መንግስት የሚያጣጥል አንድም ነገር እንዳትተነፍሱ ተብለው በደንብ በእነ ዳንኤል ክብረት ትሬኒንግ ተሰጥቷቸው በደንብ ኪሳቸውን ሞልተው ወደ ባህር ዳር የሄዱ እንደሆኑ ይነገራል። አብዛኞቹ ከኦሮሚያ ክልል የመጡ ሽማግሌዎች ናቸው ሲናገሩ የሚስተዋሉት። እንዲሁም ከወደ ወላይታ ጋሞም ሽማግሌዎች አሉ። ኤኒሃው ይህ ሽምግልና ወደ ባህር ዳር የተላከበት ምክንያት ዋና ፕሮፓጋንዳ ለማሰራጨት ነው። እኛ ወደ ሰላም ተመለሱ እያልነው እኛ መንግስት ነን ብታርፉ ይሻላችኋል ምናምን አይነት ፕሮፓጋንዳ ለማሰራጨት ነው። በነገራችን ላይ የብልጽግናው መንግስት በአማራ ክልል ያለውን ጦርነት መቼውንም ቢሆን በውጊያ እንደዚህ ተዋግቶ አንበርክኮ ምናምን 100% እንደማይቋጨው ደምድሟል። ስለዚህ ምንድነው ማድረግ ያለበት? ማህበረሰቡን ማሰቃየት ለሽምግልና ይኸው እየለምን ነው። ሽማግሌዎች ባካችሁ ፋኖ የሚባሉትን መልሷል፣ በዚያ እናንተ ላይ እርምጃ እንወስዳለን፣ ምንም አይነት ሰርቪስ አታገኙም እያሉ ማህበረሰቡን አሁን ከቅርብ ጊዜ ወዲህ እንዲያውም እያስፈራሩ እንደሆነ እየተገለጸ ነው። ተመልካቾቻችን ወደ ሶስተኛው መረጃ እንወስዳችሁ። ዱባይ ላይ የተዋረደው የፌዴራል ፖሊስ ኤሊት ፎርስ ነኝ ብሎ እየተመለሰ እንደሆነ የተገለጸ ነው። በአለፈው ወደ ዱባይ ለውድድር የሄደው የፌዴራል ፖሊስ መጨረሻ 116ኛ አካባቢ ደረጃ ወጥቶ ተዋርዶ ወደ ኢትዮጵያ መመለሱ ይታወቃል። ይህ ውድድር ደግሞ የትኮሳ እንዴት አልሞ መምታት ምናምን ይሄ ውድድር ምናምን ነበር። ከዛ ከተዋረዱ በኋላ እንደገና ደንግጠው ራሳቸውን እንደፈተሹ ተገልጿል። አብይ አህመድ በከፍተኛ ሁኔታ ደንግጦ የፌዴራል ፖሊስ አሰልጣኞችን ሰብስቦ ሁሉ እንደሰደባቸው ነው የተገለጸው። ትናንትና ደግሞ ኤሊት ፎርስ በፌዴራል ፖሊስ የሚል አሰልጥነው እነ የተላላኪው ተመስገን ጥሩነህ ንግግር ሲያደርግ ይስተዋላል። የግለሰብ በነገራችን ላይ በአብይ አህመድ ቀጭን ትዕዛዝ ቀጥታ ነገሮችን የሚፈጽም በራሱ የማይተማመን በራሱ እቅድ የማይመራ ተራ ዝም ብሎ ታዛዥ ብቻ የቀሪ ዘመኑን ይሄ የሽምግልና ዘመኑን ከአብይ አህመድ ጋር ሆኖ አገሪቱን ማተራመስ የሚፈልግ ግለሰብ እንደሆነ ይነገራል። እና የፌዴራል ፖሊስ አሁን እንደገና ኤሊት ፎርስ ሆነን መጠናል። ዱባይ ከተዋረድን በኋላ አሁን አደገኛ ተዋጊ ነን፣ ፋኖ ብታርፊ ይሻለሻል አይነት ነገር ነው። ህወሓት ብታርፊ ይሻለሻል፣ ዱባይ ላይ እንደሳት ነው፣ ጥይት አይደለም እግርግርሽን ነው የምንመታሽ አይነት ነገር ነው። ግን እንደዛ አይደለም። ዘሆል የአብይ አህመድ የውጊያ ይሄ ሰራዊቱ ፌል እንዳደረገበት ነው እየተገለጸ ያለው። ዋና ኤሊት ፎርስ ብሎ ምናምን አሰልጥኖ በጎጃም ጎንደር፣ እንዲሁም በወሎ ሸዋን ጨምሮ የላከው ኃይል ሙሉ በሙሉ እንደተደመሰሰበት ነው የተገለጸ። አሁን ህፃናትን እያፈሰ ወደ አማራ ክልል፣ ወደ ትግራይ ክልል እንዲሁም ወደ ሌሎች ወደ ኦሮሚያ ክልል ወለጋ ቢልክ ምንም አይነት ውጊያ እየተካሄደ አይደለም። ያን ይሄ የእግረኛው ስለተጎዳበት ይመስላል አሁን መካናይዝድ አለኝ በጣም የሆነ የድሮ ምናምን ይሄ ስቶሪ በደርግ ጊዜ በህወሓት ጊዜ ምናምን ከጥቅም ውጭ የሆኑ ታንኮች የተከማቸበትን በድሮን ቀርጾ ቪዲዮውን አሳየን ለማስፈራራት። ያው ይህ የሚያመለክተው እንግዲህ እግረኛ ተዋጊ የለውም ማለት ነው። እግረኛ ተዋጊ ሙሉ በሙሉ በቃ ከጥቅም ውጭ ሆኗል። አሁን በመካናይዝድ እና በድሮን በቴክኖሎጂ ነው ለማስፈራራት ጥረት እያደረገ ያለው። አሁን ደግሞ ቢጨንቀው የፌዴራል ፖሊስ ዱባይ ከተዋረደ በኋላ ኤሊት ፎርስ የሚል መከረኛ ስም ኤሊት እንግሊዘኛ ወርድ መቼም አይጠፋም። ይሄን ተጠቅሞ መጣሁላችሁ እያለ ነው። እስኪ እናያለን። ኤሊትነቱን ያሳየናል። እሺ ወደ አራተኛው መረጃ ስንወስዳችሁ አይኑን በከስክስ የተመታው ታየ ቦጋለ ከአሜሪካ ወደ ኢትዮጵያ ተመልሶ ዲያስፖራውን የሌለ ሲሳደብ እንደነበረ ተስተውሏል። ይህ ግለሰብ ከ3 ዓመት በፊት ወደ አሜሪካ ሀገር በከስክስ አይኑ እስኪወጣ አስተኝተው ረግጠው ብልጽግናዎች ከዛ መሮት ወደ አሜሪካ የሄደ ግለሰብ ነበር። ከዛ አሜሪካ ከሄደ በኋላ ደግሞ ዲያስፖራዎች አቀባበል አላደረጉለትም። እኔ እንደጠበቁት አይደለም፣ ይሄ ዲያስፖራ አልተቀበለም፣ ኢትዮጵያኒዝም የሚጫወት ዲያስፖራ ተጫወተብኝ አለ። ምክንያቱም በሀገር አሜሪካ ያሉ አማራዎች አልተቀበሉኝም አይነት ነገር ነው። እነ ታማኝ በየነን እንዲሁም ሌሎች
ትላልቅ ዲያስፖራዎችን በጣም በከፍተኛ ሁኔታ ሲሳደብ የነበረ ግለሰብ ነው። አልተቀበሉኝ። ኢትዮጵያኒዝም የሚጫወት በሙሉ ለግሪን ካርድ እንጂ ኢትዮጵያ የምትባለዋን አያቃትም ሲል ዲያስፖራውን ለማጣጣል ሞክሯል። አሁን የብልጽግናው ደጋፊ ሆኜ መጥቻለሁ ሲል ታየ ቦጋለ ተናግሯል። አሜሪካ ሰሞኑን በምትወስደው እርምጃ ያንን ለማምለጥ ይመስላል ወደ ሀገር ቤት ገብቶ ከብልጽግናው ጋር ተሰልፎ እንግዲህ የአማራ ጽንፈኛ እያለ እንደሚሳደብ እንጠብቃለን። አሜሪካ ሆኖም ራሱ በጣም በከፍተኛ ሁኔታ ባልተጠበቀ ሁኔታ አማራ ሲጫወት የነበረው ጽንፈኛውን መቼውንም ቢሆን 1000 ዓመት ብትዋጉ 4 ኪሎ አትገቡም ሲል የነበረ ግለሰብ ነው። አሁን ወደ 4 ኪሎ ወደ ኢትዮጵያ መጥቷል። እስኪ ምን አይነት አጀንዳ ሰጠውት፣ ምን አይነት ፕሮፓጋንዳ እንደሚያሰራጭ እንጠብቃለን። ግን ግለሰቡ በብልጽግናው በኩልም በጣም ታማኝነት የሌለው እንደሆነ ነው የሚነገረው። ይህ ግለሰብ በጣም ስልጣን የሚወድ ግለሰብ እንደሆነ ይነገራል። እና አብይ አህመድ ግን አይወዱትም። ምክንያቱም ትንሽ ፖለቲካ ነክ ሂስትሪ ታሪክ ነኮችን በደንብ ስለሚችል እና አብይ አህመድ ሜቢ ይህን ሰውዬ በነገራችን ላይ ትንሽ ነቃ ትንሽ የሆነ የታሪክ እውቀት የፖለቲካ እንዲሁም ይሄ የስነ ዜጋ እውቀት ያላቸውን ግለሰቦች አብይ አህመድ ማስጠጋት አይፈልግም። ሲያስጠጋው እንደሆነ እናያለን። ለማንኛውም ታየ ቦጋለ የአማራን ዲያስፖራ በጣም በከፍተኛ ሁኔታ በንቀት ሲሳደብ ነበረ። እነዚህ ለግሪን ካርድ ብለው እንጂ ኢትዮጵያን በምንም አይነት ሁኔታ አያውቋትም። ከ30 ከ40 ዓመት በፊት ሄደው አሜሪካ የተቀላቀሉ ናቸው። ዜግነታቸውም አሜሪካዊ ናቸው። ስለ ኢትዮጵያ ፍግም ብትል ምንም አይመለከታቸውም። ስለ ፋኖ ትግል አውቀው ለድራማ እንጂ ፋኖ የሚባል ነገር አያውቁም ሲል ተናግሯል። ተመልካቾቻችን ወደ 5ኛው መረጃ ስለወሰዳችሁ በአማራ ክልል የሚንቀሳቀሱ ካድሬዎች በየወረዳውና በየቀበሌው የዞሩ ማህበረሰቡን እያስፈራሩ ነው። ከአብይ አህመድ ትዕዛዝ በተሰጣቸው መሰረት ልጆቻችሁን ወይንም እነዚህ ፋኖ የሚባሉትን ጽንፈኞችን ወደዚህ የማታመጡ ከሆነ ቀጥታ እናንተ ላይ ነው እርምጃ የምንወስደው። የምትጎዱት የምትጎሳቆሉት ራሳችሁ ናችሁ። እኛ ምን አገባን? ከፈለጋችሁ ሄዳችሁ ከጫካ አምጧቸው እያሉ ቀጥታ ማህበረሰቡ እያስፈራሩ ነው። በየስብሰባ አዳራሹ ሰብስበው ፍሪ የሆነውን ግዛት አካባቢ ወይንም ይሄ መከላከያ ያለበትን አካባቢ እየሰበሰቡ በጣም በከፍተኛ ሁኔታ በአብይ አህመድ ትዕዛዝ መሰረት እያስፈራሩ ነው። በቃ ህዝቡን አስፈራሩ ተብለው መረጃ ተሰጧቸው እያስፈራሩ ነው እየዞሩ። ለራሳቸው ስትሉ ልጆቻችሁን ለሙሉ ያክስት ልጅ ያጎት ልጅ የምትሉትን በሙሉ ፋኖ የምትሉትን ወደ ሰላም ይምጣ፣ አለበዚያ እናንተ ላይ ነው እርምጃ የምንወስድ። ልማት ብላችሁ አትጠይቁን፣ ምንም አንሰራላችሁ። ስለ ልማት አታውሩ፣ ስለ ማንኛውም አገልግሎት አታውሩ። ልማት ወይንም ሌላ አገልግሎት የምትፈልጉ ከሆነ ፋኖ የሚባለውን እንትን ወደዚህ አምጡ ወደኛ፣ አለበዚያ ትጎዳላችሁ፣ ትጎሳቆላላችሁ፣ ያልቅላችኋል የሚል ማስፈራሪያ ዛቻ ሁሉ እያደረሱ እንደሆነ ነው ያገኘነው መረጃ የሚያመለክተው። አድማጭ ተመልካቾቻችን ከላይ የጠቀስናቸውን 5 ነጥቦችን በተመለከተ የሰጠናችሁን መረጃ እንግዲህ እናንተ ደግሞ ካዳመጣችሁ በኋላ ኮሜንታችሁን መስጠት እንዳትረሱ እያል በሌላ መረጃዎች በሌሎች መረጃዎች እስከምንመጣ ድረስ ጤና ይስጥልኝ።